ይህ መልእክት የሚተላለፈው ከአራት አይነ ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ያ ሁሉን ቻይ፣ ሁሉን ተመልካች፣ ሁሉን ታዛቢ፣ ሁሉን ሰሚ፣ የፍርድ ቀን ዳኛ፣ ፍትህ አስገኚ፣ ለዳኝነቱ ምስክር የማይሻው አምላክን በማመስገን እንጀምራለን። የሙሴን አምላክ በማመስገን እንጀምራለን። የእስራኤልን አምላክ በማመስገን እንጀምራለን። የማይተኛ የማያንቀላፋ ማለት ነው። አልፋና ኦሜጋ የሆነውን ኃያሉን አምላክ የአብርሃም የይስሐቅን የያዕቆብን አምላክ በማመስገን እንጀምራለን። የመላእክቶችን ሁሉ ጌታ የሆነውን በማመስገን እንጀምራለን። የነገሮች ሁሉ አስገኝ የሆነው የነገሮች ሁሉ ፈጣሪ የሆነውን በማመስገን እንጀምራለን። የባሪያዎቹ በለመኑት ጊዜ ልመናቸውን ተቀብሎ ፍርድ ለሚሰጠው አምላክ በስሙ በማመስገን እንጀምራለን። የዛሬው መልእክታችን እንግዲህ በትንሽዬ ቀልድ እንጀምራለን። በትንሽዬ ቀልድ እንጀምራለን። ሁሌም ቢሆን እኛ ወደዚህ ስንመጣ አንዳች ነገር ስናይ፣ አንዳች ነገር ሲሰማን፣ አንዳች ነገር ስንመለከት፣ ምክንያቱም ደግሞ ሁሌም ወደዚህ ስንመጣ አንዳች ነገር ይዘን ነው የምንመጣው። ከሁለት አንዱ ነው የሚሆነው። አንደኛው ምክር ነው፣ አንደኛው ቅጣት ነው። አንደኛው ምክር ሲሆን ለማስገንዘብ ነው። ቅጣት ሲሆን ኦልሬዲ የተላለፈ ነገር ነው። የተላለፈ ነገር ማለት አምላክ በዛ ነገር ላይ ውሳኔ ሰጥቶበት ቅጣቱ ይወርዳል ማለት ነው። በአንድም ሆነ በሌላ መንገዱ ቅጣት ይወርዳል። በሙሴ ዘመን ይላሉ፣ እኛ እንኳን ባናቀውም እንደተጻፈው ከሆነ ዓይን ላወጣ ዓይን ይወጣል ይላል። ለሰረቀ እጅ ይቆረጣል ይላል። ለገደለ ይገደላል ይላል። እንደዛ እንደማለት ነው። በአንድ ጥፋት አንድ ጥፋት ማለት ነው። እንደዛ እንደማለት ነው። ይሄኛው ግን የኛ ግን ለየት የሚያደርገው 10 ሳንቲም ለወሰደ 100 ብር ነው የሚከፍለው። 10 ሳንቲም ለወሰደ 100 ብር ነው የሚከፍለው። ያ ማለት ጥፋቱ የዛን ያክል ትንሽ ቀለል ቢልም ግን ክፍያው ሲመጣ ትንሽ ከበድ ይላል። ዳዝንት ማች እና እንግዲህ ትንሽ ነገር ስላየን ነው። ምክንያቱ ደግሞ ያየነው ነገር ተደጋገመና የመጀመሪያው እንዲሁ ተው ነው። ሁለተኛው አጋጣሚ ነው አለ። ሶስተኛው ግን ሆን ተብሎ ነገር ስለሆነ ትንሽ በየመንገዱ ከሚከታተሉን ሰዎች ወይም በየቆምንበት ቦታ ከሚቆሙት ሰዎች ከሚያዩን፣ ከሚመለከቱን፣ ከሚከታተሉን በየቦታው በየሄድንበት ቦታ ከነሱም በላይ ትንሽ ይሄኛው አስቀያሚ ስለሆነ እንግዲህ ያው ለነሱ የሰጠነው ፍርድ ነበር። ባለፉት ብዙ ፍርዶች ተፈርደው ብዙ ቅጣቶች መጥተዋል። ያው እናንተ ብዙም ስለማታውቋቸው ነው ነገሮች። ገባችሁ። ግን ሁሌም ቢሆን እኛ እናመጣለን። ያው ፈጣሪ ቅጣቱን ያመጣል። ኤክስቼንጅ ሬቱ ነቨር ማች። ግን አሁን ይሄኛው ትንሽ ጠንከር ስለሚል ምክንያቱም ከነዚህኛዎቹ ከሚከታተሉን ሰዎችም በላይ ነው ብለን እንገምታለን። ቬሪ ዳንጀረስ፣ አስቀያሚ ነው። በዛ ልክ አይውሽ መንግስት እጅ ባይኖርበት ደስ ይለናል። ምክንያቱም እኛ ቅጣቱን ስናቀብል ሁሌም ቢሆን አምላክ ምስክር አይፈልግም። ዩ ካንት ቺት ጋድ፣ ዩ ካንት ላይ ቱ ጋድ። አብሶሉትሊ ዩ ካንት ላይ ቱ ጋድ ኦር ዩ ካንት ቺት ሂም። ለምንድን ነው ይሄን የምንለው? አንዴ አስተላልፈናል። መንግስት ወይም በግብር ከፋዩ ገንዘብ ደሞዝ የሚቀበል ወይም ለሰዎች ለህዝቦች እሰራለሁ አገለግላለሁ ብሎ ስሙ ያ የሆነ ደሞዝተኛ ወይም ከእሱ ጋር ግንኙነት ያለው አካል ጥፋት በሚያጠፋ ጊዜ ቅጣቱ በሀገርና በህዝብ ላይ ይመጣል። ግለሰብ ሲያጠፋ የእሱ ማህበረሰቦች ይቀጣሉ፣ አካባቢዎቹ ይቀጣሉ፣ ቤተሰቦቹ ወይም ዘመዶቹ ወይም you name it, someone related with that
ከባድ ነው። ህዝብ ሲያጠፋ ደግሞ አገር ይቀጣል። ትንሽ የሀገሩ ባለፈው እንዳልነው ትንሽ ጠንከር የሚለው ያ አካባቢ ለሰው መኖሪያ አይሆንም ማለት ነው። ጥለውት ይሄዳሉ። በአንድም ሆነ በሌላ መንገድ አካባቢውን ጥለውት ይሄዳሉ ማለት ነው። ለምንም ነገር አይሆንም። እንደዛ እንደማለት ነው። ህዝብ ሲያጠፋ አገር የሚቀጣው እንደዛ ሲሆን ነው። እና ይሄኛው በእኛ አስተያየት እንግዲህ መቼም በአንድም ሆነ በሌላ መንገዱ እነዚህ ለህዝብ እናገለግላለን የሚሉ አካሎች ይኖርበታል ብለን እናስባለን። ባይኖሩበት ደስ ይለን ነበር። ምክንያቱም ቅጣቱ ሲመጣ እነሱ እጃቸው ካለበት አገርና ህዝብ ላይ ቅጣቱ ይመጣል ማለት ነው። የፈጣሪ ቅጣት ይመጣል። ሁሌም ቢሆን አምላክ ቅጣቱን ያመጣል። እንዳትዘናጉ በዚህ ዶንት ኤቨር አንደርስቲሜት the protection of God and the power of God. Don't take it for granted the patience of God too, because after long patience, God always brings something that what you can feel the pain much more. Yeah. If someone tell you, probably you will say, I wish I didn't do it, because the exchange rate is enormous. Doesn't match. እኛ ብዙ ጊዜ አይተነዋል እሱን። ያው አንዳንድ ጊዜ በነገር ውስጥ ስትገባና ስታየው ትንሽ በፊት በጣም ይሰማህ ከነበር አሁን ያ ስሜቱ እየጠፋ ይመጣል። እንደዛ ነው ማለት ነው። አሁን ለምሳሌ ወታደሮች እንትን ላይ ጦርነት ላይ ያሉ ጓደኞቻቸው የሌላም ሰው ሬሳ እየተረማምዶ ይሄዳሉ። እዚህ ከተማ ውስጥ ያለው ደግሞ አንድ ሰው ሲሞት ከቦ ወይም አዝኖ ወይም እንትን ብሎ ያተዋል። ልዩነቱ እንደዛ ነው። ያኛው አያዝንም ማለት አይደለም፣ ግን ኦልሬዲ ብዙ ነገሮችን ሲያይ አብሮ እዛ ውስጥ ስለነበር ተለማመደው እና እኛም እንደዚህ ነው። አንዳንድ ጊዜ የምንናገረው ዋናው የምንናገረው ለዚህ ነው። ምክንያቱም ጥፋቱ ሲመጣ ያሳዝነናል፣ ግን ምንም ነገር ማድረግ አንችልም። The only thing is the difference, the exchange rate, it doesn't match. ስለዚህ ምን ይላል ይህ እንግዲህ በአንድ ተረት ልንጀምራት ነው። መጀመሪያ ምን ይላል? አህያዬን ጭኜ እኔም ተሸክሜ አይበቃም አለችኝ ልዞር ነው ደግሜ ይላል። አህያዬን ጭኜ እኔም ተሸክሜ አይበቃም አለችኝ ልዞር ነው ደግሜ ይላል። አልበቃም። ስለዚህ እንደገና ጭኖ እሱም ተሸክሞ መዞር አለበት፣ እንደገና መድገም አለበት ማለት ነው። ገለቸኛ ነገር እንደዚህ ነው። ሁሌም ቢሆን እናስጠነቅቃለን፣ ሁሌም ቢሆን እነግራለን። የዘረኝነት በጣም መጥፎን ጎኑ እነሱ የሚሰሩትን ስራ ወይም አንዳንድ ነገሮችን ሌላው አካል የሚያውቅ አይመስላቸውም እና ያደርጉታል። ቢያቅም ምን ያመጣል ብለው ያደርጉታል። እንደኛ አይነት ሰው ደግሞ ማምጣት የሚችለው ነገር ካለ it's so bad and it's so dangerous። ነገሮች ባልተገመተበት ቦታ ላይ አምላክ ይበቀልና ያ ነገር ይፈጸማል ማለት ነው። እና እንግዲህ የኛ ነገር ሁሌም ቢሆን እንደምንለው መመልከት ነው። we just watching, we observe things, how every time sometimes we see the pattern. ተደጋጋሚ ነገሮችን ስናይ እናያለን፣ እንመለከታለን። just like that boy, he said, what you gonna do boy, what you gonna do? He said, nothing, I'm just keep watching. What are you expecting me to do? I'm just keep watching. Remember, I'm just keep watching. Sometimes watching is the most dangerous thing, because someone is just watching you when you do something bad. That means for the time being, he doesn't have power to stop you. But if that person is like us, he will report to God, and there is always respond. There is always respond, because after you report to God, that's why we said our lawyer or judge is God. We give everything to him. So we don't have to do anything. We don't want to do either. We know
the punishment of God is more dangerous and devastating than any human can do. No question either. እና በዛ ምክንያት እኛም መመልከት ብቻ ነው ዋናው ስራችን። እንመለከታለን፣ አንዳንድ ነገሮችን እናያለን። ይሄ ነገር በአጋጣሚ ነው እንላለን ወይስ በአጋጣሚ አይደለም? ይደጋግማል። ፓተርኖችን እናያለን። ብዙ ጊዜ እንደዚህ ነው ያየናቸው። ብዙዎችን ያለፉት 3፣ 4፣ 5 ዓመት ያየናቸው እንደዚህ ነው። ከ2017 ከ2018 ጀምሮ ያየናቸውም እንደዚህ ነው። አንዳንድ ነገሮችን እንዲሁ ስናያስባቸው ከተማረ ማህበረሰብ የወጣ አይመስልም። መማር እንደዚህ ከሆነ አለመማር ይሻላል። ጊዜ ማባከን ነው። ስለዚህ ፈጣሪ ካለ እንግዲህ ለዚህ አጸፋ ይሆን ዘንድ አምላክ አንዳንድ ቁጣዎችን ያወርዳል ብለን እንገብጣለን። እነዚህ ቴምፖራሪ ናቸው። አንዳንድ ጊዜ እንደኛ አይነት ሰዎች ሰይጣን የቤት ስራ ይሰጣቸዋል እና ከሚያደርጉት ነገር ለማደናቀፍ፣ ለማስተጓጎል በተለያየ የቤት ስራ ይሰጣቸዋል። ድንጋይ የሚወረውሩ ሁሉ ሰዎች ይልካል። ሰይጣን ነው የሚልከው። ሰይጣን ይልካል እና በተለያየ መንገድ አንዳንድ ነገሮችን ያደርጋል። እኛን ከምናደርጋቸው ነገሮች ወደ ፈጣሪ ከምናቀርባቸው ከፈጣሪ ጋር ባለ ግንኙነት ከምናደርጋቸው ነገሮችን ለማስተጓጎል ሰይጣን የማይፈነቅለው ድንጋይ የለም። እኛ ደግሞ ሁሌም እንግዲህ ለሰይጣን አምላክ ሁሌም መቅሰፍት ያወርዳል። ስለዚህ የእኛ ፍራቻ ምንድን ነው? እነዚህ ሰዎች ብቻ ለህዝብ እናገለግላለን ከሚሉት እንዳይሆን። ምክንያቱ ያ ከሆነ ደግሞ አጸፋው ሲመጣ በቀጥታ እዛ ነገር ላይ ነው የሚያርፈው። ስለዚህ 1 ሳምንት ወይ 2 ሳምንት ሰጥተነዋል። ዳት ሚንስ በ7 ቀንና በ14 ቀን ውስጥ ትንሽ ቆንጠጥ የሚያደርግ ቅጣት ይመጣል። ያሳዝናል። አንዳንድ ጊዜ ያሳዝናል። ምክንያቱም ደግሞ የሚያሳዝነው ሁሌም ቢሆን የሚያጠፉት ጥቂቶች ናቸው፣ የሚከፍሉት ብዙሃኖቹ ናቸው። የሚያጠፉት ጥቂቶቹ ናቸው፣ የሚከፍሉት ደግሞ ብዙሃኖቹ ናቸው። እና የሚከፍሉት ሰዎች ስለሚከፍሉት ነገር የሚያውቁት ነገር የለም፣ ለምን እንደሚከፍሉ። ዛሬ እንኳን አየን በትንሹ አምላክ እንደዚሁ ገረፍ አድርጎ ሲያሳየን የሆነ ጥፋት ነበረ፣ ብዙም አልራቀም፣ ተከፈለ። ለእስራኤል አምላክ ሁሌም ምስጋና እናቀርባለን። ምክንያቱ ደግሞ ባሪያዎቹ ሲነኩ ባይናገሩም አምላክ ግን ወደ አሁን ይበቀላል። አንዳንድ ቅጣቶች ጊዜ አይሰጣቸውም። ድሮ ጥፋት ሲያጠፉ ሰዎች ጊዜ ጠብቆ ትንሽ ቆይቶ ያ አጸፋ ይመጣል። ምንድን ነው የሚባለው? ካርማ ነው የምትሉት? እንደዛ እንደማለት ነው። ይመጣል። አሁን በእኛ አትሊስት በእኛ ጊዜ ወይም በእኛ በአራታይና ምንጊዜም ስንበደል አምላክ ቅጣቱን ያመጣል። ብዙ ጊዜ አይፈልግም። እሱን አይተናል በዓይናችን። በይበልጥ ቅጣት የሚያመጣው ደግሞ ሳንናገር ስንቀር ቅጣቱን ያመጣል። እና እኛ ሁሌም እንመክራለን፣ ባታጠፉ ደስ ይለናል። እኛ ክፉ አይደለንም፣ ለዚች ሀገር ጌጥ ብንሆን እንጂ ክፉ አይደለንም። ግን ሁሌም ቢሆን አምላክ ባሪያዎቹ በተነኩ ጊዜ ቅጣቱን ያመጣል። እኛ እናስተላልፋቸዋለን ለኃያሉ አምላክ። እሱ ነው ጠበቃችን፣ ዳኛችን እሱ ነው። ለእሱ እናስተላልፋቸዋለን። ምክንያቱ ደግሞ መከፈል አለበት። እንደዚህ አይነት ዕዳ መቅረት የለበትም። ምክንያቱ ደግሞ እንደኛ አይነት ብዙ ሰዎች ይኖራሉ በዚች ሀገር ውስጥ። እንኳን በዚህ መልኩ ትሪት የሚደረጉ ከሆነ ትረስት ሚ የሚከፈለው ዋጋ ትንሽ ከፍ ይላል ማለት ነው። ኃያሉ አምላክ የሚያስከፍለው ዋጋ አሁን ባለፉት እንኳን ለዚች ከሜይ ጀምሮ እስከ አሁን ያለንበት ጁን 20 እንደዚህ በሚለው እንኳን ብዙ ዋጋዎች ተከፍለዋል። ብዙ ዋጋዎች። አንዳንዶቹ ያሳዝናሉ፣ በጣም ነው የሚያሳዝኑት። ግን ምን ያደርጋል? it has to be paid። ምክንያቱም ደግሞ እኛ ጉልበት የለንም፣ እውቀትም የለንም። ያለን አንድ ነገር ቢኖር አምላክ ነው። ለእሱ እነግረዋለን። እሱ ደግሞ ምስክር ስለማይፈልግ ተገቢውን ቅጣት ይሰጣል። ሁሌም ቢሆን ዳኛ ከላይ አለ፣ እንዳትረሱ። Don't ever underestimate the protection of God, the power of God.
don't also take it easy or simply the patient of God. It's not just being forgiven. The more you take patience, that means the most painful punishment is coming. That's what we said after we said we finished that 3:7. That's the time it comes after that, because we know. Sometimes it is very bad, but just make sure you remember, we only watching. We don't do nothing. We only watching. We absorb anything we see based on our invisible forces, based on what they bring for us and what we see on our eyes. Always report to God, and the punishment is always on the way. Thank you. This is Four Eyes Society for Worldwide Nation and the Invisible Love Community. Thank you. Bye.